ለምሳሌ እኔ አንድ አይኔን አጥቅቶኛል ስኳር ማለት ነው አንድ አይኔን አጥቅቶኛል ለእናንተ እንትን ከሆናችሁ አቅጣጫ ለመለወጫ ከሆናችሁ የኔን ብነግራችሁ እናንተ አቅጣጫ ትለውጣላችሁ ሌላስ ነገር አልቆጣም ወይ ይቆጣል በጣም ኢሞሽናል ያረጋል አዲስ anyway ስኳር አላወቅንም እንጂ ገዝግዞ እየጨረሰን ነው usual session now usual metabolic health session now metabolic health session ከላይፍስታይል ጋር ከአመጋገብ ጋር ከአኗኗር ጋር ተያይዞ ስለሚመጡ ህመሞች ከመጀመሪያውኑ መምጣት ያልነበረባቸው አውቀናቸው ቢሆን right way ብንመገብ ኖሮ right way move ብናረግ ኖሮ exercise ብናረግ ኖሮ ሊከሰቱ የማይገቡ ህመሞች ባለማወቅ ዋጋ ያስከፍሉን ስላሉ ህመሞች ፎከስ አድርገን ምናወራበት ሴሽን ነው ውድ የዩቲዩብ ቤተሰቦች ይሄ ፕሮግራም በቀጥታ በዩቲዩብ ላይ ባይተላለፍም ከሁለት ቀን ከሶስት ቀን በኋላ ተራውን ጠብቆ ይለቀቃል ሶ ቲክቶክ ላይ ላይቭ ላይ ያለውት እንደተለመደው ላይቭ ገሶችን ይቀበላልው ኢሹአችሁን ከነዚህ ህመሞች ወጣ ሳትሉ በተለይ ከክብደት ጋር ከከፍተኛ ውፍረት ቦርጭ ጋር የምትታገሉ ሰዎች ጤናማ የሆነ የክብደት አቀናነስ መንገዶችን እናወራለን ብዙ ጊዜ ሰዎች ክብደትን ለመቀነስ ሮንግ መንገድን ይመርጣሉ ይራባሉ ምግብ ይቀንሳሉ ምግብ ያቆማሉ ለረጅም ጊዜ ፋስት ያደርጋሉ ይሄ ደግሞ ክብደት መቀነስ እንዳለ ሆኖ ጤናማ የሆነ የክብደት usual session now usual metabolic health session now metabolic health session ከላይፍስታይል ጋር ከአመጋገብ ጋር ከአኗኗር ጋር ተያይዞ ስለሚመጡ ህመሞች ከመጀመሪያውኑ መምጣት ያልነበረባቸው አውቀናቸው ቢሆን right way ብንመገብ ኖሮ right way move ብናረግ ኖሮ exercise ብናረግ ኖሮ ሊከሰቱ የማይገቡ ህመሞች ባለማወቅ ዋጋ ያስከፍሉን ስላሉ ህመሞች ፎከስ አድርገን ምናወራበት ሴሽን ነው ውድ የዩቲዩብ ቤተሰቦች ይሄ ፕሮግራም በቀጥታ በዩቲዩብ ላይ ባይተላለፍም ከሁለት ቀን ከሶስት ቀን በኋላ ተራውን ጠብቆ ይለቀቃል ሶ ቲክቶክ ላይ ላይቭ ላይ ያለውት እንደተለመደው ላይቭ ገሶችን ይቀበላልው ኢሹአችሁን ከነዚህ ህመሞች ወጣ ሳትሉ በተለይ ከክብደት ጋር ከከፍተኛ ውፍረት ቦርጭ ጋር የምትታገሉ ሰዎች ጤናማ የሆነ የክብደት አቀናነስ መንገዶችን እናወራለን ብዙ ጊዜ ሰዎች ክብደትን ለመቀነስ ሮንግ መንገድን ይመርጣሉ ይራባሉ ምግብ ይቀንሳሉ ምግብ ያቆማሉ ለረጅም ጊዜ ፋስት ያደርጋሉ ይሄ ደግሞ ክብደት መቀነስ እንዳለ ሆኖ ጤናማ የሆነ የክብደት አቀናነስ አይደለም ምክንያቱም ብዙ ጊዜ ስንወፍር ፋት ነው ዲፖዚት የሚያደርገው ሰውነታችን ውስጥ ፋት ወይንም ደግሞ ከጡንቻ ውጭ የሆነ ስብ ሰውነታችን ውስጥ ይጠራቀማል ክብደት ስንቀንስም ታርጌታችን መሆን ያለበት እሱ ሆኖ ሳለ ትክክለኛ ባልሆነ መንገድ ለመቀነስ ስንሞክር ሁሉ ነገራችን ያልቃል ለመቀነስ ምናስበው ፋት ሆኖ ሳለ ለመቀነስ ምንፈልገው ቦርጭ ሆኖ ሳለ ጡንቻችን ያልቃል አጥንታችን ያልቃል ቆዳችን ይሸበሸባል ጸጉራችን ይረግፋል ሆርሞናችን ሁሉ ነገራችን ይዛባል ስለዚህ ሁሉ ነገር በትክክለኛው መንገድ ሲሆን ጠግባችሁ እየበላችሁ ኦኬ ታትጎዱ ከጊዜ በኋላ የመጣን ፋት መገላገል ይቻላል ስኳር ቅልበሳም እንደዛው ነው ስኳር እድሜልክ አብራችሁ የምትኖሩት በሽታ አይደለም ስኳር ታይፕ 2 ጤናማ ካልሆነ ላይፍስታይል ጤናማ ካልሆነ አመጋገብና ጤናማ ካልሆነ የኤክሰርሳይዝ ሃቢት ብዙ ጊዜ ተቀምጠን ሮንግ ምግቦችን ከፍተኛ ካርቦሃይድሬቶችን ከፍተኛ ፕሮሰስድ ካርቦሃይድሬቶችን ከከፍተኛ ፕሮሰስድ ኦይልስ ወይም ደግሞ ፋትስ ጋር ቀላቅለን ስለምንመገብ የሚመጣ በሽታ ነው እሳቤው ታይፕ 2 ስኳር በዘር ይመጣል ነው አዎ ምንም ጥያቄ የለውም
በዘር ስኳር ካሌለበት ሰው ይልቅ በዘር ስኳር ያለበት ሰው በስኳር የመያዝ ዕድሉ ከፍ ያለ ነው። ይሄ ማለት በዘር ስኳር ያሌለበት ሰው በስኳር አይያዝም ማለት አይደለም። አሁን በመናየው በተለይ ካለፉት 40-50 ዓመት ወደዚህ በዓለም ላይ በእኛም በኢትዮጵያም ላይ ያለ ኦብዘርቬሽን ወይ ጥናቶች እንደሚያሳዩት ትልቁን ኢምፓክት እያመጣ ያለው የዘር ተገላጭነት ሳይሆን አኗኗር ነው። ስለዚህ አኗኗራችሁን አመጋገባችሁን በማስተካከል ሁለተኛ አይነት የስኳር በሽታን መገላገል ይቻላል። ስለዚህ እኛ የምንለው ሁለተኛ አይነት የስኳር በሽታ ነው የታይፕ 2 ዲያቤቲስን መቀልበስ ይቻላል። ጠግበው እየበሉ ከጊዜ በኋላ የመጣውን ሰውነት ውስጥ የተጠራቀመውን ፋት ከጊዜ በኋላ ሮንግ በሆነ አኗኗር ሰውነት ውስጥ የተጠራቀመን ፋት ስንገላገለው በዚያው ልክ ጡንቻችንን መገንባት ስንጀምር ፋቱ እየሄደ በመጣ ቁጥር ስኳር ዝቅ እያለ ወደ ኖርማል ይመጣል። ግፊትም ከዚህ ውጭ አይደለም። በተለይ ኤሴንሻል ሃይፐርቴንሽን የምንለው ግፊት በዚሁ ልክ አሁን ባወራችሁ መንገድ የሚስተካከል ነገር ነው። ዲስሊፒዲሚያ በተለይ ከፍተኛ ትራይግሊሰራይድስ፣ ዝቅተኛ ኤችዲኤል፣ ሜታቦሊክ ሲንድሮም፣ ፋቲ ሊቨር፣ ሃይ ዩሪክ አሲድ በዚሁ መንገድ ታርጌታችሁን ሮንግ የሆነ ፋት ላይ አርጋችሁ እሱን ስትገላገሉት ቅድም ያልኳችሁ ከሜታቦሊክ ሲንድሮም ጋር ከውፍረት ጋር ተያይዞ የሚመጡ ህመሞችም በዛው ልክ ይቀለበሳሉና ይሄንን ቁልፍ ነገር መዘንጋት መቻል የለባችሁም። ሌላው ታይፕ 1 ነው። እንግዲህ ታይፕ 2ን እኛ ነን ያመጣ ነው። መንገዱን ስላላወቅን ባለማወቅ ቁጭ ባልንበት ሮንግ ምግቦችን ጤናማ ያልሆኑ ምግቦችን ሰውነታችንን ሳይሆን ሰውነታችን ውስጥ ከፍተኛ ፋት እንዲጠራቀም የሚያደርጉ ምግቦችን ጡንቻችንን አጥንታችንን እኛን ሊን ማስ ከፋት ውጭ ያለን ሰውነት መመገብ ሲገባን ሳናቀው ከፍተኛ ኤነርጂ በፋትና በካርቦሃይድሬት መጠን ስለበላን የሚመጣ ህመም ነው ታይፕ 2 እንደሚታወቀው። ታይፕ 1 ግን እኛ ላመጣ ነው በተለያየ መንገድ አዲስ የሚመጣ በሽታ ነው። ትንሽ ልምድን ሼር አድርገውታ ቢሆን መቆጣጠር ይቻላል። ታይፕ 1 አዲስ ጊዜ ለማጋለው ከዚህ ካቃል ላይፍ ሎንግ ኢንሱሊን ላይ መሆን ግዴታ ሊሆን ይችላል። ይሰማ ታይፕ 1 ተሳካሚ ኦኬ እነዛን ሮንግ ምግቦች ከፍተኛ ካርቦሃይድሬቶችና ከፍተኛ ኦይል በጣም የበላን ከሆነ ከአጭር ጊዜ በኋላ እየወፈረ ይመጣል። ሁሉም አርጋው ከፍተኛ ኢንሱሊን ሰውነቱ እንዲያስፈልገው ይሆናል። አዲስ ስለመጣደስ ብሎናል። አዲስ ብዙዎቹ አሁን ያቃለው የሻምፒዮንስ አባላት ወደ 500-600 ሰዎች ያቋል። ኢንሱሊን ሬዚስታንስ ብዙ ጊዜ እየመጣም ልምድ ታካፍላለ። ይሄንን ክፉ በሽታ ከንተበላይ ያቀለም ስኳርና ግፊትን ነው ያልኩ ያለው። ስኳራችሁ ግን ሰው ትንሽ ልምድ ነው አካፍለ ሌሎች ሰዎችም ትምህርት ስለሚሆን ሌቭላችሁ ከፍ በማድረግ በጣም ኖርማል የስኳር ቁጥጥር ላይ መድረስ ይቻላል። ስለዚህ ታይፕ 1 ሆናችሁ ሰዎች ምንም ጥያቄ የለውም። አመጋገባችሁን አኗኗራችሁን በመቀየር ስኳራችሁን ኖርማል አድርጋችሁ በትንሽ ቀሪ ዘመናችሁን አይናችሁ ሳይጎዳ ኩላሊታችሁ ሳይጎዳ መኖር ትችላላችሁ። እዚህ ፕሮግራም ላይ ከላይፍስታይል ጋር የተያያዙ ህመሞች ብለን ስንል ታይፕ 1ን ይጨምራል። ይህንን ግንዛቤ እንድታደርጉ እፈልጋለሁ። ወደ ላይፍ ስቴሽን እንገባለን። አዲስ አንሚት አርግ ትንሽ ልምድን ሼር አድርገውታ አዲስ ጊዜ ለማጋለው ቢዚ እንደው ካቃለው ምን ያህል እንደሚሰማ አላቅም። ይሰማል ያቻለው ኦኬ ከተሰማችሁ ጥሩ ሰላም ብያችኋለሁ ሁላችሁንም። ሚውት ያላጠፋችሁ ካለ ድምጽ እንዳይደረብብን ሚውት አድርገን አርጋዋል። እየደረበ ስለሆነ አርጋዋል። ሁሉም አርጋዋል። አዲስ ስለመጣደስ ብሎናል። አዲስ ብዙዎቹ አያውቁም። እኔ ያውቃለሁ። የሻምፒዮንስ አባላት ወደ 500-600 ሰዎች ያውቁሃል። ብዙ ጊዜ እየመጣም ልምድ ታካፍላለህ። ይሄንን ክፉ በሽታ ካንተ በላይ የሚያውቅ የለም። ስኳርና ግፊትን ነው እያልኩ ያለሁት። ትንሽ ልምድ ነው አካፍለ ሌሎች ሰዎችም ትምህርት ስለሚሆን ኦኬ እሺ ትንሽ ደቂቃ ላውራ። እድሉ ስለሰጠኝ አመሰግናለሁ። ምንድነው ያው ከስኳር ጋር እየታገላችሁም ላላችሁ ፕሬሸርንም ኮሌስትሮልም ሌሎችም ተጓዳኝ ከስኳር ጋር ተያይዘው ለሚመጡ ችግሮች ያው እንትን ላይ ያላችሁ ሰዎች
በተለይ እንግዲህ የዶክተር ቤሪን እንትን ፎሎ የምታደርጉ የምትከታተሉ ሰዎች ቶታሊ የሚያስፈልገው ነገር ያው ከምግብ ጋር የተያዘን አካሄድ ነው እየሰራን የነበር ነው። ምናልባት ወደ 8 ወር አልፎናል። ችግር የለም ሲለኝ ምግብ የምበላውን ፖስታለሁ። ለኩራት አይደለም ለእንትን ለምን አይደለም ጤናዬ የጠቅመኝን እኔ ነኝ የማውቀውና ከዛ ብዙ ለራሴ ለውጥ ስላየሁበት ማለት ነው። ፕሬሸር ነበር ፕሬሸሩ ጠፍቷል። ፕሬሸሩ ቶታሊ ጠፍቷል። ከዛ ምንድነው ስኳሩ ነው። ስኳሩ እኔ በጣም ዋናው ነገር ማመሰግነው ምንድነው ኮንትሮል ሆኗል። አሁን ለመቀልበስ ላይ እንግዲህ ሂደት ላይ ነን እየሰራን ያለነው። መድኃኒት ቀንሰናል። በደንብ እስከጠገብ ነው የምበላው። አንዳንድ ሰው ነው በዛ የምግብ ይላል ያው አቀራረጼ ነው ብዬ እንትላለሁና ምንድነው ይሄ ሲሪየስ ኢሹ ስለሆነ ለምሳሌ እኔ አንድ አይኔን አጥፍቶኛል ስኳር ማለት ነው። አንድ አይኔን አጥፍቶኛል። ለእናንተ እንትን ከሆናችሁ አቅጣጫ ለመለወጫ ከሆናችሁ የኔን ብነግራችሁ እናንተ አቅጣጫ ትለውጣላችሁ። ሌላስ ነገር አልጎዳም ወይ? ይጎዳል። የተለያዩ ነገሮች ጎድተዋልና ስለዚህ እስከምን ድረስ ነው የምትቀጥሉት? ማለት መድኃኒቱ እንደሆነ እንዴት ልበላችሁ ፓራስታሞል ያዋጣ ሰው ሂሊንግ አገኛ አይባልም ወይም ፈውስ አገኛ ነው። ፓራስታሞል ያዋጣ ሰው የሚሆነው ለጊዜው ላለው ችግር መፍትሄ ያገኘ ነው። ስለዚህ ኢንሱሊንም ወሰዳችሁ ሜታፎርሚን ምናምን የሚባሉ የስኳር መድኃኒቶችም ወሰዳችሁ ሌላም ፕሬሸርንም በተመለከተ ወሰዳችሁ ዞሮ ችግሩን ሶሉሽኑን መፍታት ሳይሆን በችግሩ ላይ እንድትቆይ ተመላላሽ ታካሚ ሎንግ ላስቲንግ የሚወሰድ የሆነ እንትን አባል እንጂ የሚያደርግ መፍትሄ አይደለም። ስለዚህ ይሄ ሲሪየስ ኢሹ ስለሆነ በእውነት ዶክተር ቤሪን እግዚአብሔር ይባርክ ባለቤቱም እሱም ትኩረት ሰጥተው ተከታትለውኛል። እንደገና ደግሞ እንደ ወንድምም ደውዬ እንዴት እንደዚህ ሆነ ስለው እስቲ ይሄን አምጣ እና በተለይ ይሄንን ፎሎ ለምታደርጉ ወይም ለምትከታተሉ ከሱ ስር ሆናችሁ ሀሳብ የምትወስዱ ትምህርት ለምትወስዱ ሰዎች አድቫይስ ዲው በቃ ክትትል በደንብ ስለሚያስፈልገው ማለት ነው። ክትትሉ ሐኪም የሚለውን ነገር ጋይዳንስ መከተል ማለት ለራስም ስለሆነ አንደኛ የምትበሉት ምግብ ታስተካክላላችሁ፣ ሁለተኛ ጤናችሁን ትታደጋላችሁ። ቀጣይ ባለው ህይወታችሁ እየጎዳችሁ ላለው ይሄ ሳይለንት ኪለር በቃ ድምፁን አጥፍቶ አያማ አይቆርጥ ወይኔ የፈለጠኝ አይል ስኳር ያዘው አመመኝ አይል በዛቤ ላፍ የደረቀ ነው የሚለው ወይንም አደገኛ ተነጫናጭ ነው የምትሆነው። በቃ ይሄ ነው የሚያደርገው ቴል ያደርጋል። ስለዚህ ምን እናድርግ ለምትሉት ሲሪየስ የሆነ አድቫይስ ነው። አሁን አትሊስት ዶክተር ቢሮዎች አለው በዛ ቢሮዎች ሄዳችሁ ቪዚት አድርጉ። እኔ እሱ አድቨርታይዝመንት ሰር ያደርጉኝ ለራሴ ተቀበኝ ነው ማወራው። በሰራም ባልሰራም ለጤናችን ስትሉ ወይም ለጤናችሁ ስትሉ ራሳችሁ ትሄዳላችሁ። ግን እኔ የተቀበኝን ነው ማወራው። ልክ እንዳየነው እንደጨበጥነው እንደዳሰስነው ነገር ነውና የተካፈልነውን ነገር ተካፈሉት፣ ሄዱ ቪዚት አድርጉ። ከዛ በኋላ ራሳችሁ ላይ ስሩ። አመጋገብ ላይ ስትሰራ ጤና ላይ ትሰራለህ፣ ጤና ላይ ስትሰራ ራስ ላይ ትሰራለህ፣ ራስ ላይ ስትሰራ ቤተሰብ ላይ ትሰራለህ፣ ቤተሰብ ላይ ስትሰራ ዘር ላይ ትሰራለህ፣ ዘር ላይ ስትሰራ ሀገር ላይ ትሰራለህ እያለ ነው የሚቀጥለው። ራሳችን ላይ ሳንሰራ ለሌላ ሰው ደግሞ መፍትሄ አለንም እና ይህን በጣም በተለይ በኛ ሀገር ውስጥ ያው ካርብ ጠጥቶ የሰራብን ምግብ ስለሆነ ከባድ ነው እንደምታውቁት። በተለይ እንጀራ፣ ዳቦ፣ ቆሎ ምናምን እኔ ባይዘው ዶክተር ሰሞኑን ዝም ብዬ ውስጤ እንደው ባዶ ነገር ተሰማኝና እስቲ ነው ዳቦ ለምን አልበላም ብዬ ዳቦዬን፣ ቆሎ ስለምን አልበላም ብዬ ቆሎዬን ከዛ ድብልቅልቁን አወጣሁት እላለሁ። ድብልቅልቁን አወጣሁት እንደውም እና ሌትስ ባክ ቱ ኦሪጂን ያልኩት በቃ ወደ ዋናው ጣቢያዬ ልመለስ፣ ወደ ዋናው ጣቢያ ተመለስ እና ያ ነው ያደረኩት። አዲስ ይሰማል ሰምቻለሁ ብዬ አስባለሁ። በደንብ ይሰማል። ሰዎች ግንዛቤ የላቸውም። ስኳር እያደረሰብን ያለውን ነገር ብዙዎች ግንዛቤ የላቸውም እና ጀስት ትላንትና የገጠመኝን ታሪክ ትላንት ወዲያ ቅዳሜ ዕለት የገጠመኝን ታሪክ ብነግርህ እንግዲህ ስኳር በተለይ ኦፊስ ከፈትን በኋላ እጅግ አሳዛኝ ነገሮችን በየቀኑ ነው የማየው። ገርጂ ኦፊሳችን የዛሬ 6 ሳምንት አካባቢ የተቀበልነው ሰው ወጣት ነው። ኦልሞስት 50ዎቹ መጀመሪያ ላይ ያለ ብዙም ውፍረት ያለው ቀጭን የሚባል ሰው ነውና
ሴት ልጁ ናት እየመራች ኦፊስ ያመጣችው አይኑ ማየት የጋረደው ቀን ነው ስኳር እንዳለበት ያወቀው የሚያሳዝነው ነገር ቼክ አድርጎ ያቅም ስራው ላይ ነው ቢዚ ሆኖ የሚውለው እንዳጋጣሚ አይኑን እየጋረደው ሲያስቸግረው ሐኪም ቤት ሲሄድ ኦሬዲ አንዱን አይን ምንም ማድረግ አንችልም አሉት ሁለተኛውን አይን እንሞክርልሃለን መጀመሪያ ስኳርን አስተካክል ተብሎ ነው እንግዲህ እኛ ጋር የተላከው የዛሬ 6 ሳምንት ነው ምነግርህ ስኳሩን ኮንትሮል አደረግን በጣም ቤስት ሆነ ስኳሩ መጨረሻ ማድረግ የሚችለው ያቺ የቀረችውን አይኑን ለመታደግ አገራችን ላይ ቤስት የተባለ የሬቲና ስፔሻሊስት ጓደኛ አለኝና ባቼ ነው እሱ ጋር ላኳቸው ይሄ ቅዳሜ የተፈጠረው ነው የምነግርህ ከ6 ሳምንት በኋላ የባለፈው ቅዳሜ ከትላንት ወዲያ የሆነው ነገር ነው የምነግርህና በጣም ኢሞሽናል ያረጋል አዲስ በሷ ስልክ ሲደወል በሷ ስልክ ነበር ፎሎ ማረጋው ራሱ አነሳ አሁን መልክ ሊያንተ ያነሳና ሄድን እኮ ያልከን ዶክተር ጋር ሄድን ምንም ተስፋ የለውም ይሄኛውም ጠፍቷል አለኝ ደነገጥኩ ስልኩን ዘጋው ጓደኛዬ ጋር ደወልኩና የኔ ስራ አለኝ በቃ መርዶ ነጋሪ እኮ ማለት በለኝ አንተ አሁን አዲስ ሆነብህ እንጂ በየጊዜው እኮ እንደዚህ አይነት ዜና ነው ማበስረው አለኝ ኦኬ በየጊዜው እንደዚህ አይነት ዜና ነው ማበስረው እኮ በቃ ምንም የትም ቢሄድ ኦፕሽን የለውም አለኝ እንደ ውጭ ሀገር ሳልኩት አቅም እንዳላቸው አቃለሁና ውጭ ሀገርም ኦፕሽን ካለ ፕሊስ አልኩት ምንም አለኝ በቃ ቢሆን ደስ ይለኛል አለኝ anyway ስኳር አላወቅንም እንጂ ገዝግዞ እየጨረሰን ነው ከውስጥ እየጨረሰ ለሚቴል ዶክተር ምንድነው መሰለህ አሁን ይሄ አሁን አንዳንድ ሰው ሲነግረው በተለይ ዲያቤቲክ ችግር ላይ ላለ ሰው በጣም ማናስተውለው በጣም ነገር አለ ለምሳሌ አሁን የአይንን ህክምና በትል እኔ ህንድ ሀገር ሄጃለሁ ቱርክ ሀገር ታይቻለሁ ኢትዮጵያ ውስጥ አለ የተባሉ ስፔሻሊስቶች ሬቲና ስፔሻሊስቶች አውቃለሁ ምንድነው ስኳር ባልተስተካከለበት ሁኔታ ይሄ አይናችን ላይ ያሉ ሬቲና ላይ ያሉ ስሮች በጣም ቀጫጭኖች ስለሆኑ ብሊድ ያደርጋሉ ከዛ ሬቲና ይለቃል ይጎዳል ምናምንና ሚኒመም እኔ ከ4-5 በላይ ኦፕሬሽን ሆኛለሁ ማለት ከ4-5 በላይ ነው ማለት ዋው እና ምንድነው አውቶፑቱ ብለህ ስትል ስኳሩ ኮንትሮል ባልሆነበት ሁኔታ ነበር ስቲል ያስቸግራቸው ብሊድ ያደርግ ነበር ገብቷል እየሰሩት ኦፕሬሽን እኮ ነው ብለህ yes ብሊድ ያደርጋል ኮዙ ላይ ካልደረስክበት አሁን እንትን ሆረርም ለቀነባችሁ እንደው ከሰማችሁ ጥሩ እኮ ነው yes እንደው ማለት አክሽን ከወሰዳችሁ ስፔሻሊ ዲያቤቲክ ገና ወፍራለው ለቅሳ ሌላ ነገር ነው የሆነ ነገር እንደው ወፍረቴ ተቸገርኩ ሌላ ነገር ነው ግን ዋትስ ኔክስት ሌላው ልክ እንደዚህ አይነት ነው ኦብሴቲቭ ብትሆን ምንም ብትሆን ኦቨርዌይትም ሆን እሱን ተስተካከል ሲስተም ነው የሚስተካከለው ይሄ ሳይለንት ኪለር ነው ስትል ስኳሩ ካልታከመ እንትን አትለውም እና እኔ አልኩኩ በቤስት ኢንሱሊን ምናልባት ቶፕ 3 የሚባለው ለምሳሌ ኖቮራፒድ እና ላንተስ ነው ፔኑ ማለት ነው 10,000 ብር አንድ ቦክስ 2,000 ብር አንድ ኢንሱሊን ለ10 ቀን መጥቶነ 2,000 ብር መትገዛት መድኃኒት እኮ ነው የምንወስደው ጉዳዩ የገንዘብ አይደለም ጉዳዩ ኢንሱላታር ደሞሰት ሌላም እንትንም ወሰድ ጆንሶሊንም ወሰድ ኪኒንም ወሰድ እሱ አይደለም መፍትሄው ያለው አበላል ላይ ነው በቃ yes ይሄንን ፋይት ስታረግ ራስን ነው የምታሸንፈው አበላልህን ስታሸንፍ አበላልህን ትክክለኛ አድቫይስ እኔ እንዴት አልኩኝ ቀድሜ ባገኘው ኖሮ አንድ አይኔን አላጣውም ነበር yes አንድ አይኔን አላጣውም ለምን አመጋገቤን አስተካክላለሁ ሐኪም ምን ያደርገኛል ባለቀ ነገር አሁን መርዶ ነጋሪ መሰለ እንጂ ስፔሻሊስቱ እኮ የአይን ስፔሻሊስቱ መርዶ ነጋሪ መሰለ እንጂ ባለቀ በሞተ ጉዳይ ምን ያደርጋል አይቀጥል እግዚአብሔር አይደለም yes ወይ ኢየሱስ ጋር እንደ በርቶሎሜዎስ ዳሶ አይፈውሰው ባለቀ ገድየውን ይሄድኩት ልቅደመው ነው አትሊስት እንዴ ኢቭን ቀጠሮ የአይን ቀጠሮ ያላችሁ ወንድሞች እህቶች ራሱ እንኳን ብትሆኑ መጀመሪያ ኮንትሮል አድርጉ ስኳራችሁን ኮንትሮል ስታደርጉ ለሐኪሙም ቀላል እኮ ነው ኮንትሮል ባልሆነበት ሁኔታ ግን
በምን እንታረጋዋለን እና ጉዳቱን ማውራት ሳይሆን ዛሬ እግዚአብሔር ይመስገን መፍትሄው መጥቷል አንድ ስቴፕ ልፍ ብለናል በ15 ዓመታት ውስጥ ያላየሁትን አንድ ስቴፕ ዶክተር ቤሪን በማወቄ ልፍ ብያለሁ ማለት ሌላው ሳይጥፋ እንዴ ሌላውም እኮ ይጠፋል እኮ ምንም ለምን ኮንትሮል እንዳልሆነማ እኔ አሁን በየመንገዱ ብዙ ሰው ያገኘኛል ይጠይቀኛል የት ነው ማቀ ይላል ያንኑ ምግብ ሳስተዋውቅ ነው የምታውቁኝላለሁ ምንድነው አበላን አስተካክሉ ነውና መፍትሄው ያለው እዚህ ላይ ነው ስለዚህ አድቫይስ ዲው ወንድሞቼ እህቶቼ ታናሾች አባቶች በተለያየ አይነት በቤት ውስጥ እግራችሁ እጃችሁ ታስሮ ምናምን ያላችሁ ሰዎች አትሊስት አመጋገባችሁን አስተካክሉ እስካሁን የበላችሁትም ይበቃችኋል እንደው እግዚአብሔር ይባርካችሁ እስካሁን የበላችሁት ይበቃል ግን የበላችሁ ስለበላኝ ውጤቱ ጥሩ አልሆነም አሁን ግን የምበላው ጤና ያርግልኝ ከዛ በኋላ ደግሞ በትክክል ለሰውነት የሚያስፈልገውን ነገር ልስጥ ጤናማ የሆነ አውትፑት ደግሞ በራሴ ላይ ነው የሚታየው እኔ አሁን አውርቼ ወጣለሁ ግን እናንተ ደግሞ ጎበዝ የሚያሰኛችሁ ነገር አትሊስት መተግበራችሁ ነው ወደ ራሳችሁ ህይወት ማምጣታችሁ ነው ስለዚህ ይሄንን አድርጎላችኋለሁ በጣም አመሰግናለሁ ዶክተር ስለሰጠኝ ጊዜ አዲስ እንደው ከመውጣት በፊት አንድ ነገር ልበልና የዛሬ አይ ቲንክ 2 ወር 3 ወር በፊት ዳንኤል የሚባል ልጅ ብላይንድ ሼፍ ብሎ አሁን ሶሻል ሚዲያም ላይ ይሰራልና ብላይንድ ሼፍ ካወቀው ላይቭ ላይ ገብቶ አውርተናል ሶ 50ዎቹ መጀመሪያ አካባቢ ነው ዳንኤል መጀመሪያ አንድ አይኑ እዚህ ኢትዮጵያ ላይ ያለ በየጊዜው እየሄደ እየታከመ እንግዲህ ያስበው መንስኤው እዛው ጋር ነው ያለው ስኳሩ እዛው ላይ ነው ያለው ለስኳሩ መድኃኒት ነበር የሚወስደው ስኳሩ እዚያው ጋር ነው ያለው ሶ አንድ አይኑን እየታከመ መጨረሻ ላይ ምንም ማድረግ አልቻለም አንድ አይኑን አጣ አንድ አይኑን ያጣ ጊዜ በጣም በቀያዝን ነበር ፈጽሞ ሁለተኛ አይኑ ይጠፋል ብሎ አላሰበም ይሄ ሰው ከጊዜ በኋላ ያኛውንም አይንን ጋረደው እቺንማ ልታደግ ብሎ ከሀገሮች ሄደ ህክምና አገኘ አልሰራም ዛሬ 2 አይኑን አጣ ሶ ምን ይያልኩ ነው just ዋናውን በሽታውን ለዚህ ሁሉ እየዳረገ ያለውን በሽታ ታርጌት ካላረግ ነው ስኳርን ኮምፕሊትሊ ሪቨርስ ማድረግ ላይ መቀልበስ ላይ ታርጌት ካላረግ ነው አይን ተጀምሮ አይን ይጠፋል ኩላሊት ላይ የጀመረ ነገር ግሬድ 1 እየተባለ መድኃኒት ይወሰዳል 2 ላይ ይገባል መድኃኒት ይወሰዳል በሽታው ዘላን ያለው ታካሚ ያንኑ ምግብ ነው የሚበላው ኤክሰርሳይዝ ያደርግም ቁጭ ባለበት ያንኑ ምግብ እየበላ ያንኑ መድኃኒት እየወሰደ በግሬድ 1 የጀመረ ኩላሊት ኢንድ ስቴጅ ሪናል ዲዚዝ ግሬድ 5 ላይ ገባና ዳያሊሲስ ይጀምራል ማለት ነው ዘን ትራንስፕላንት ዘን ወደ ልብም ስትሄድ በጣም በቀላል በሚባል የልብ ችግር የተጀመረ ስኬሚክ ሃርት ዲዚዝ ምንለው እየጠበበ ሄድና ፉል ብሎውን ሃርት አታክ ሃርት ፌለር ስትሮክ የብዙዎቹ ካንሰሮች መንገዱ ይሆነውና እንደ ሩት ኮዝ ላይ ስላልሰራ ነው ብዬ አስባለሁ ሌላው እኔ ስኳር እነዚህ እኔ እንደው እቺን ልጨምርና ይሰማኛል ዶክተር ምንድነው ለምሳሌ አሁን ዲያሊሲስ ላይ የሚደረሱ ሰዎች ዋትስ ኔክስት የምትለው እንግዲህ ትራንስፕላንት ለመሆን በራሱ ዲያሊሲስ ማድረግ ለምናልባት 3 hours ወይ 4 hours ደምህን ውጪ በትቦ እየቀዳ እያየ ሪሳይክል አድርጎ መልሶ ከተውል ተመልሰ መተውጣው ነገር ነው እና አንድ ሰው ሬዲ ሆኖ እንኳን ትራንስፕላንት ለማድረግ ሬዲ ሆኖ እንኳን ሲሄድ በጣም ትልቁ ኮዝ ስኳር ያለ ማስተካከሉ ትልቁ ኮዝ ልብህን ከጎዳ ትራንስፕላንት አይሰሩልህም ዋው ትራንስፕላንት አያደርጉልህም ልብህን እንኳን የአንጂኦግራፊን በለው ምናምን ገብተው የሚያዩት ከዛ የፕሮቲን ክምችት ይመጣል ምግብ ይከለክልሃል በልተ ተከላከል ያልከው ቀድመ ጥሩ ምግብ ሳትበላ ቀርተህ የጎዳውን ሁሉን አግበስብሽ የጎዳውትን በኋላ ደግሞ ምግብ ለምሳሌ ክሬቲኒ ነው ዋናው ነገር ለምሳሌ የኪድኒ ፌለር ዋናው ክሬቲኒ መጨመር ነው ክሬቲኒ ከ1.25 በላይ አልፎ መሄድና መራቅ ያንን ሄደ ማለት እያለ 10-12 ይደርሳል ስለዚህ ምግብ ይከለክላል አንተ አሁን ዛሬ ላይ የፈቀድከው ፕሮቲን ስጋ በላ ያልከው ሰውዬ ስጋ አጠገብ እንዳደርስ ይላል እንቁላል አጠገብ እንዳደርስ ይላል እንቁላል ቆዳ በላይ ይላል ገብቷል አስፋል እንዳበላ ይላል ከዛስ ሃርት አታክ ይመጣል ሃርት አታክ ሲመጣ
ትራንስፕላንት ለማድረግ አንድን ሰው እርታካክ ፕሮብለም ካለ እንዴት ነው ትራንስፕላንት የሚያደርጉት? continuously it will be go to the dialysis. Yes. ምን ያህል አመት ነው ዲያሊሲስ ላይ መጥኖሩ? It's costly ነው ደግሞ ሚኒመም በእኛ ሀገር እንኳን በኢትዮጵያ ስታንዳርድ እንኳን አንድ ሰው ዲያሊሲስ ለማድረግ ሚኒመም ኦፍ ከ3500 እስከ 5000 እስከ 6000 ብር ያወጣል። Yes. አይረን አለ፣ የደም ማቅጠኛ አለ፣ የዲያሊሲሱ ወጪ አለ። ይሄ ሁሉ ትራንስፖርቴሽን ኮስት ምናምን ስትልማ ይገሰግስናል። ይሄ ዋን ታይም ማለት ነው። ዋን ታይም ሚኒመም ከ2 እስከ 3 ነው በሳምንት ውስጥ የሚያደርገው። ስለዚህ ኢቭን እንኳን እዚህ ላይ ላለ ሰው እንኳን ራሱ ቀደሙ ካልነቃ ኮዙ ሎንግ ላስቲንግ ነው የሚያመጣው። ችግር ነው የሚያመጣው። እና ፕሊስ ወንድሞችም እህቶችም እንደ አይነት ሀዛርድ ምናምን ሲበራ ባልንጀራ ሲታማ ለኔ ብለህ ስማ ነው። እና አትሊስት እዚህ ነገር ላይ ህይወት ያለበት ንግግር ነው የምንናገረው። በራሳችን ላይ ሰራነው እናገረው። አሁን ዶክተሮችን ብናገር እንደው ያኔ ስንገናኝ አካባቢ ዳገት ለመውጣት እኮ ማለት ነበርኩ ሰውዬ። አሁን ምንም አይመስለኝ። ተንፋሽ ጥሬ የለ ቁርጥ የለ በላል ነው ተስተካከለ። ሌላ እኮ የተሰራ ነገር የለም። ፕሊስ ቢ ስትሮንግ ወንድሞች፣ በቤተሰብ በሁላችሁም ወላጆች ወጣቶች ያላችሁ የምትሰሙ በጠቅላላ ተግብሩት። በቃ ምንም ስለማይጠቅም አክሽን ወሰዱ። በተለይ ደግሞ የኛ ሀገር እኮ እንደው ስጋው ብቻ ያለ እንጂ አሳው ምናምን ርካሽ ነው። በ300 ብር አሳ አለ፣ ባቄላው ምናምን ሁሉ ነገር አለ። አትክልቱ ምናምን ብሮኮሊ፣ ዝኩኒ፣ ደበርጃ ምናምን የሚባሉ ምግቦች ርካሽ ናቸው። አትክልት ተራ 50 ብር 1 ኪሎ ምናምን ገዝተን ነው ለስንት ጊዜ ተበላዋለ። ምንም ምግባችን ነው። እንደው እግዚአብሔር ለሁላችሁም ማስዋል ይስተላልፋለሁ። አመሰግናለሁ ዶክተርዬ። ታንኪዩ አዲስ እዚህ ጋር አመሰግናለሁ። 136 ሰዎችን እያየው ነው። አዲስ አየን ፎሎ አድርጉት። በጣም ትማሩበታላችሁ። ብዙ ጊዜ ኮንቴንት ክሬት ያደርጋል። በትክክልም ፋይት አድርጎኛ እንግዲህ ስኳርን ፋይት አደረግን ብለን እናወራለን። ግን እና አዲስ ከኔም በላይ እንግዲህ እኔም የቀድሞ ስኳር ታማሚ ሆኜ ነው እዚህ ማውራው። አዲስ ደግሞ በትክክልም አይቶታል ስኳርን። ፋይናሊ ግን ዛሬ ኮንትሮል አድርጎታል። ቢያንስ አንድ አይኑን ታድጓል ብዬ ነው የማስበው። የሱን ፊሊንግ እንደዚያ ነው። በርቱ። አዲስን ፎሎ አድርጉ። ታንኪዩ አዲስ። ታንኪዩ ዶክተር። ባለፈው ሐኪም ጋር አይን ቼክአፕ ሄጄ ነበርና ቼክ ያደርገው በቃ ተረጋግቷል። ሁሉ ነገር ጥሩ ነው። በቃ ከአራት ወር በኋላ እንገናኝ ያለውና እና ስለዚህ በርቱ ወንድሞቼ እህቶች። በጣም አመሰግናለሁ አዲስ፣ እጅግ አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እሺ ዶክተር። እሺ ታንኪዩ።